አክብሮታዊ ሰላምታችን ከለንደን ጸዳል ኢትዮጵያ ኔትወርክ ይድረሳችሁ። ጤና ይስጥልን። ሀገራዊ አህጉራዊና ዓለም አቀፋዊ የዜና ዘገባዎችን አሁን ይዘንላችሁ እንቀርባለን። በቅድሚያም ርዕሰ ዜናዎቹን እነሆ። የአገር ውስጥ ተፈናቃዮች እንደምታውቁት ለአገር ውስጥ ተፈናቃዮች ባሉበት ቦታ ምርጫ ጣቢያ አቋቁመን ምርጫ ማካሄድ ግዴታችን ነው። አስቻይ ሁኔታዎች ካሉ በሚቀጥለው ዓመት ሀገራዊ ምርጫ ለማድረግ ዝግጅት እያደረገ መሆኑን የምርጫ ቦርድ አስታውቋል። የኦሮሞ ፌዴራሊስት ኮንግሬስና የኦሮሞ ነጻነት ግንባር በበኩላቸው አስቻይ ሁኔታዎች በሌሉበት በምርጫው አንሳተፍም ሲሉ ባወጡት መግለጫ አስታውቀዋል። በዝርዝር እንመለከተዋለን። አምባሳደሩም የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች ለቆ እንዲወጣ ሲሉ ጠይቀዋል። የመከላከያ ሚኒስትሯ በበኩላቸው ሀገር ብሎ ለመጥራት የሚያስቸግሩ ሀገራት ከልካቸው በላይ ስለ ኢትዮጵያ መናገራቸውን ያቁሙ ሲሉ የሰጡት መግለጫ አነጋጋሪነቱ እንደቀጠለ ነው። ይህንንም አካተናል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በማንኛውም የተሳሳተ ስሌት ኢትዮጵያን ለመንካት ወይ ደግሞ ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። በብሔራዊ ምክክር ኮሚሽኑ እንደማይሳተፍ አስቀድሞ የገለጸው የኦሮሞ ነጻነት ግንባር የህገ መንግስት ማሻሻያ የሚለውን ሀሳብ እንደማይቀበል አስታውቋል። ግንባሩ ባወጣው መግለጫ በምክክር ሂደቱ አጀንዳ አሰባሰብ ላይ የህገ መንግስት ማሻሻያ የሚለው ሀሳብ ስጋት ፈጥሮብናል ሲል በመግለጫው አስታውቋል። ሌላኛው የምንመለከተው ርዕሰ ጉዳያችን ነው። በተያያዘ ዜናም ብሔራዊ ምክክር ኮሚሽኑ እስካሁን ከ1700 በላይ የምክክር አጀንዳዎችን ማሰባሰቡን ገልጿል። ይህም የዛሬው የዜና ዘገባችን አካል ነው። ለ129 ቀናት በትራምፕ አስተዳደር ውስጥ ወጪን ለመቀነስ ሲሰራ የነበረውና ድንገት አስተዳደሩን መልቀቁን ያስታወቀው ኤሎን መስክ የዶናልድ ትራምፕን የግብርና የወጪ ህግ አሳፋሪና አጸያፊ ሲል በኤክስ ገጹ ላይ አስታውቋል። ግዙፉና ቆንጆ ህግ በሚል ትራምፕ የጠሩት ይህ አዋጅ በኤሎን መስክ አጸያፊና አሳዛኝ በሚል ምላሽ ተሰጥቶበታል። ይህንን እንመለከታለን። የሱዳን ጦርና ፈጥኖ ድራሽ ኃይሉ እርዳታ በጫኑ ካሚዮኖች ላይ ጥቃት አልፈጸምንም ሲሉ እርስ በርስ እየተወነጃጀሉ ነው። ለአራት የድርጅቱ ሰራተኞች ሞት ምክንያት የሆነው ጥቃት አካባቢው በፈጥኖ ድራሽ ኃይል ቁጥጥር ስር የሆነ መሆኑን ከታወቀም ፈጥኖ ድራሽ ኃይሉ በበኩሉ ግን እኛ አልፈጸምነውም፣ ይልቁን የሱዳን ጦር ድሮን ስላለው በእርሱ የተፈጸመ ነው ሲል ምክንያቱን አቅርቧል። እነዚህንና ሌሎች ዜናዎችን አካተናል። አሁን በዝርዝር ይዘንላችሁ እንቀርባለን። አብራችሁን ቆዩም። በዩናይትድ ኪንግደም ዓመታዊ የኢትዮጵያም የስፖርትና የባህል ፌስቲቫል በመጪው ነሐሴ ወር አጋማሽ ላይ እንደሚካሄድ ለዚህም አስፈላጊውን ቅድመ ዝግጅት እየተደረገ መሆኑ ተገለጸ። በየዓመቱም በመላው ዩናይትድ ኪንግደም ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሳተፉበት ይኸው የስፖርትና የባህል ፌስቲቫል የዘንድሮው ለ14ኛ ጊዜ የሚካሄድ ነው። ለንደን ኒው ሪቨር ሌዥር ሴንተር የሚካሄደው ይኸው ፌስቲቫል ከ2011 እንደ አውሮፓውያኖች አቆጣጠር ጀምሮ ለተከታታይ ዓመታት በማካሄድ የኢትዮጵያውያንና ትውልደ ኢትዮጵያን እርስ በርስ እንዲተዋወቁም የኢትዮጵያን ባህልና ታሪክ እንዲሁም የኢትዮጵያ ምርቶች የማስተዋወቅና ብዝሃ ባህል ነገር ግን አንድ ማህበረሰብ በኢትዮጵያውያን ስም እንዲሰባሰቡ አድርጎ የቀጠለ መሆኑን ተመልክቷል። ከዓመት ወደ ዓመት ተሳትፎና አድማሱን እየጨመረ የመጣው ፌስቲቫሉ ጠንካራ ማህበረሰባዊ አንድነትን ለማጎልበት የበኩሉን ሚና ሲጫወት ቆይቷል። በዘንድሮ ዓመት በወርሃ ነሐሴ አጋማሽ ለንደን ላይ ለሚካሄደው ፌስቲቫል ሁሉም ኢትዮጵያውያንና ትውልደ ኢትዮጵያን እንደተለመደው ተሳታፊ እንዲሆንም ጥሪ ቀርቧል። በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ፈቃጅና አስቻይ ሁኔታዎች ካሉ በሚቀጥለው ዓመት ምርጫ ለማካሄድ ዝግጅት እያደረገ መሆኑ የኢትዮጵያ ምርጫ ቦርድ አስታወቀ። ከሰሞኑም የቦርዱን ሰብሳቢ ሜላት ወርቁ ኃይሉ በሰጡት መግለጫ መጪው ሀገራዊ ምርጫ አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች ምርጫ እንደሚካሄድም አመልክተዋል። የቦርዱን ሰብሳቢ አክለውም የአስቻይ ሁኔታ መኖር የግድ መሆኑን ገልጸው ምርጫው በሚቀርብበት ወቅት
ወቅት ጉዳዩን በዝርዝር እንገልጻለን ብለዋል። ሰኔም 2013 በተካሄደው 6ኛው ሀገራዊ ምርጫ ለፓርላማ ወንበር ከሚወዳደሩት 547 መቀመጫዎቹ 102ቱ ላይ ምርጫም አልተካሄደም ብለዋል። ከነዚህ መቀመጫዎቹ 38ቱ ሊያዝ የሚገባው በትግራይ ክልል ሲሆን በወቅቱ በክልሉ እየተካሄደ ባለው ጦርነት ምክንያት ምርጫው ሳይካሄድ በመቅረቱ የትግራይ ክልል ባለፉት 4 ዓመታት በፓርላማው መቀመጫ ሳይኖረው ቆይታል ሲሉም ተናግሯል። አማራም፣ ኦሮሚያና ቤኒሻንጉል ክልሎች የተወሰኑ አካባቢዎች በተመሳሳይ ግጭት ውስጥ በመሆናቸው የፓርላማ ተወካዮችን በወቅቱ አልመረጡም ብሏል። 7ኛውን ሀገራዊ ምርጫ ሲያስረዱም አሁን መሬት ላይ ያለውን ነገር መመልከት አለብን ሲሉ በመግለጫው አስረድተዋል። ሌላው የዚህ የአገር ውስጥ ተፈናቃዮች እንደምታውቁት ለአገር ውስጥ ተፈናቃዮች ባሉበት ቦታ ምርጫ ጣቢያ አቋቁመን ምርጫ ማካሄድ ግዴታችን ነው። በአብዛኛው እንደምታውቁት የሀገር ውስጥ ተፈናቃዮችን ስናስብ እንደ መራጮች ብቻ ነው የምናስባቸው። ነገር ግን እንደ እጩዎችም ሊበረታቱ ይገባል። ምክንያቱም እነሱም ለሕዝባቸው ለሚወክላቸው ህብረተሰብ ድምጽ ሆነው ሊያገለግሉ ይገባል በሚል ስለዚህ እነሱንም በእጩነት ጭምር እየተበረታቱ በዚህ ስራ የሚሳተፉበትን ስራ ለመስራት በሚያስችል ጥናት አድርገን ይህንን ጥናት ወደ ተግባር ሊያስቀይሩ የሚችሉ ከህግ ማዕቀፉ ማሻሻል ጨምሮ ማለት ነው። የቦርዱን ሰብሳቢ አያይዘውም ቀጣዩ ምርጫም ዲጂታል ለማድረግ እየሰሩ መሆኑን ተናግረዋል። 7ኛው ሀገራዊ ምርጫ መራጮች ከምዝገባ ጭምር ድምፅ እስከ መስጠት በዲጂታል ስርዓት ለመምራት ማቀዳቸውንም ገልጸዋል። ነገር ግን ይህ የዲጂታል ስርዓት እንዴት ተደራሽ ሊሆን እንደሚችል የተናገሩት ነገር የለም። ይህ በእንዲህ እንዳለም ኦነግና ኦፌኮ አሁን ባለው ሁኔታ ነፃና ፍትሐዊ ምርጫ ለማካሄድ አይቻልም ሲሉ ተናግረዋል። ምን አይነት ምርጫ ለማካሄድ እንደተፈለገም አይገባንም ሲሉ ለመገናኛ ብዙሃን ተናግረዋል። የፓርላማው የውጭ ጉዳይ ቋሚ ኮሚቴ አባልና የቀድሞው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲም የኤርትራ መንግስት ከያዛቸው የኢትዮጵያ ግዛቶች ለቆ እንዲወጣ ሲል ጠየቁም። ሆርን ሪቪው በተባለ ድረገጽ ላይ ዓለም አቀፉ ማህበረሰብ ኤርትራም ሰራዊቷን ከኢትዮጵያ ግዛት እንድታስወጣ ግፊት ያደርግ ዘንድ የሚጠይቅ ጽሑፍ አቅርበዋል። በተመሳሳይም ከኤርትራ በኩል ከዚህ ቀደም የተቆጣጠርነው አንዳችም የኢትዮጵያ ግዛት የለም ሲል መግለጫ ማውጣቱ ይታወሳል። ሆኖም በትግራይ ክልል በኩል በተደጋጋሚ በኤርትራም የተያዙ ግዛቶች መኖራቸውን በመጥቀስ ተደጋጋሚ ጥያቄ የቀረበ ሲሆን በአልጀርስ ከተፈረመው ስምምነትና ፍርድ መሰረት ውጭ የያዝነው አንዳችም የኢትዮጵያ ሌላ ግዛት የለም ሲል የኤርትራ መንግስት መናገሩ ይታወሳል። አምባሳደር ዲና ሙፍቲም ኤርትራም የራሷ እያረረባት የሰው ታማስላለች በሚል አንደምታም የጻፉት ጽሑፍ የኤርትራው ፕሬዝዳንት ኢሳያስ አካሄዳቸውን የማይቀበሉ የኢትዮጵያ መንግስታትን አንዱን በአንዱ ላይ በማስነሳት ሰላም እያሳጡ ነበር ሲሉም ከሰዋል። የኤርትራ ፕሬዝዳንት የሎጂስቲክና የስልጠና ድጋፍ በመስጠት የኢትዮጵያ ተቃዋሚዎችን ወደ ኢትዮጵያ በማስረግ ሰላም ለማወክ የሚያደርጉት ጥረትንም ሊያቆሙ ይገባል ሲልም ተናግረዋል። የኤርትራ ጸብ ጫሪነትም እንዲቆም ሲል ለዓለም አቀፉ ማህበረሰብም ጥሪ አቅርበዋል። ፕሬዝዳንት ኢሳያስ ጎረቤት ሀገራትን ከማተራመስ የሚያቆሙበት ጊዜ ካለም አሁን ነው ያሉት አምባሳደር ዲና ከሰሞኑ የኩሽና ሰሜቲክ በሚል ፕሬዝዳንት ኢሳያስ ያነሱት ጉዳይ እጅግ አደገኛ መዘዝ አለ ብለዋል። የኤርትራ መንግስት በአፍሪካ ቀንድ የኃይል አስተላለፍን ለመቀየር ፍላጎት እንዳለው ብዙ ምልክቶች አሉ ያሉት አምባሳደር ዲናም ፕሬዝዳንቱም ኢትዮጵያን በቅጡ አልተገነዘቡም ብለዋል። ከትግራይናም ከአማራ ኃይሎች ታጣቂዎችን በመምራት የኢትዮጵያን መንግስት የመገልበጥ ፍላጎት አላቸው ሲሉ ሆርን ሪቪው በተባለ ድረገጽ ላይ ባወጡት ጽሑፍ ገልጸዋል። ከዚህ ቀደም የቀድሞው ፕሬዝዳንት ዶክተር ሙላቱ ተሾመ ለአልጀዚራ በላኩት ጽሑፍ በተመሳሳይ ለዓለም አቀፉ ማህበረሰብ የኤርትራ መንግስት እንዲያስታግሱ ሲሉ ጥሪ ማቅረባቸው ይታወሳል። በሀገራዊ ምክክር ኮሚሽኑ ተሳትፎ የለኝም ያለው የኦሮሞ ነጻነት ግንባር ህገ መንግስቱ ይሻሻል በሚል እየቀረቡ ያሉ አጀንዳዎች አደገኛ አዝማሚያ ናቸው ሲል ባወጣው መግለጫ አስታወቀም። ኦሮሞ ነጻነት ግንባር ተሳታፊ ባልሆነበት የምክክር ኮሚሽኑ አጀንዳ አሰባሰብ መቃወሙ ለምን አስፈለገው በሚል ከዶይቼ ቬለ ለቀረበው ጥያቄ
በቃል አቀባዩ አቶ ለሚገመቹ በኩል በሰጠው ምላሽም እኛ እንደ ድርጅት ከኮሚሽኑ አመራሮች ጋር ምንም አይነት ቅሬታ የለንም፣ ክብር አለን። ነገር ግን ለኮሚሽኑ አጠቃላይ እውቅና አንሰጥም ነው ያልነው ብለዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከባለድርሻ አካላት አጀንዳዎች መሰብሰብን እንጂ የቀረቡትን አጀንዳዎች ምን እንደሆኑ በዝርዝር ከኮሚሽኑ ባልተገለጸበትና ባልሰሙበት ሁኔታ አስተያየት መስጠት ገንቢ አለመሆኑን ተናግረዋል። በሂደቱ ተሳታፊ ያልሆኑ የፖለቲካ ድርጅቶችና የታጠቁ ኃይሎችን ተሳታፊ የማድረጉ ስራም ተጠናክሮ ይቀጥላል ብለዋል። የኦነግ ቃል አቀባይ በበኩላቸው ስለ ተሳትፎ ምላሽ ከኛ ሳይሆን ከኮከስ የሚጠበቅ ነው ብለዋል። የምክክር ኮሚሽኑ አጀንዳ አሰባሰብ ላይ አንዳንድ የተነሱ ሀሳቦች ስጋት ፈጥረውብናል ያለው ኦነግ በትግል መጣ ያለውን የህዝብ መብት እንዳይቀለበስ እንሰጋለን ሲል መናገሩም ተመልክቷል። ብሔራዊ የምክክር ኮሚሽኑ እስካሁን በ11 ክልሎችና በሁለት አስተዳደራዊ አጀንዳዎችን በማሰባሰብ ስራውን ያከናወነ ሲሆን በቀጣይም በትግራይ ክልልና በውጭ ሀገራት ከሚኖሩ የኢትዮጵያውያንና ትውልድ የኢትዮጵያን አጀንዳ ለማሰባሰብ ዝግጅት እያደረገ መሆኑን አስታውቋል። ከ1700 በላይ አጀንዳዎችና ከ200 ሺህ በላይ የህብረተሰብ ክፍሎችን ለዚህ ማነጋገሩንም ጨምሮ ገልጿል። አሁን ወደ ውጭ ዜና እናልፋለን። በሱዳን ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበሩ ተሽከርካሪዎች ላይ ጥቃት ደርሶ የ4 ሰዎች ህይወት ማለፉን የተባበሩት መንግስታት ድርጅት አስታውቋል። ሰኞ ምሽት በኤልኮማ ግዛት አቅራቢያ በደረሰው ጥቃት በርካታ ሰዎች ሲቆስሉ መኪኖች መቃጠላቸውን ኤጀንሲው አስታውቋል። የድርጅቱ ቃል አቀባይ ለቢቢሲ እንደተናገሩት የመጀመሪያ ደረጃ ሪፖርቱ ላይ የክስተቱ መግለጫ ላይ በርካቶች መጎዳታቸውን መግለጻቸው ይታወሳል። የሱዳን መንግስት የጥበቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጎች በጥቃቱ መገደላቸውን ገልጾ ግድያውን የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙት የፈጥኖ ደራሽ ኃይሉ ታጣቂዎች ናቸው ሲልም ወንጅሏል። ይሁን እንጂ የፈጥኖ ደራሽ ኃይሉ ጥቃቱን ያደረሰው የሱዳን ጦር ነው ሲል ባጸፋው ከሷል። ጥቃቱ የተፈጸመው ባለፈው ሰኞ ዕለት ማታም ኤልኮማ በተባለችው ከተማ አቅራቢያ መሆኑም ይታወቃል። የተባበሩት መንግስታት ጥቃቱን ማን እየፈጸመ ያለው ነገር ባይኖርም መኪኖቹ ረሃብ እየታየባት ወደምትገኘው ኤልፋሸር ከተማ ለመንቀሳቀስ እየተጠባበቁ ባሉበት ወቅት መፈጸሙንም አስረድቷል። እርዳታውም በረሃብ ለተጎዱ ዜጎች አለመድረሱ ልብ ሰባሪ ነው ብለዋል። አልፋሸር በሰሜናዊ ዳርፉር በሱዳን ጦር ቁጥጥር ስር የምትገኝ የመጨረሻዋ ከተማ መሆኗም ተመልክቷል። በዚሁ ጥቃት ላይ የሱዳን ፈጥኖ ድራሽ ኃይል እንዳለው ከሆነ የሱዳን ጦር በድሮን የፈጸመው ጥቃት እንጂ እኛ በዚህ ጉዳይ ላይ የለንበትም ሲል ክሱን አክሎ አቅርቧል። ኤለን መስክ የፕሬዚዳንት ዶናልድ ትራምፕን የግብርና የውጭ ሕግ አሳፋሪና አጸያፊ ሲል በኤክስ ገጹ ላይ ኮንኗል። የባለብዙም ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ህግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህንን ህግ ለማጽደቅ ድምፃቸውን የሰጡ ያሳፍራሉ ሲልም ተናግሯል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ የሚጠራ ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብሎ የጠራ ቢሆንም አሁን የሰጠው አስተያየት ግን የመንግስት ኃላፊነትን ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱ እንደሚያመለክት ዘገባዎች አመልክተዋል። ደቡብ አፍሪካ የተወለደው ቢሊዮነሩ መስክ ምንም እንኳን ትራምፕ ሁልጊዜም ከኛ ጋር በመሆን በሁሉም መንገድ ይረዳናል ቢሉም በትራምፕ አስተዳደር ውስጥ ያለውን ስልጣን ከቀናት በፊት ግንቦት 23 2017 ዓ.ም በፈቃዱ መልቀቁ ይታወሳል። ትራምፕ ግዙፍ ቆንጆ ህግ ያሉት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ 600 ቢሊዮን ዶላር ከፍ ለማድረግ ግምት የተሰጠው ነው። ከጸዳል ኢትዮጵያ ኔትወርክ ለዕለቱ ያሰናዳነው የዜና ዘገባ በዚሁ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።